ጤና ይስጥልኝ እንደምንውላችሁ አምሽታችኋል ተመልካቾቻችን። ከነ ፓፍ ዳዲ እስር ቤት የተቀላቀሉት የቬንዙዌላ ፕሬዝዳንት ዛሬም የዓለምን ትኩረት እንደያዙ ቀጥለዋል። አሜሪካም በአደንዛዥ እጽ ላይ ነው ጦርነት የከፈትኩት ስትል የቬንዙዌላ መከላከያ ሚኒስቴር በአሜሪካ ዘመቻም በርካታ ሰዎች መገደላቸውን ማምሻውን አስታውቋል። ቻይናና እስራኤልም ዛሬ ድምፅ አሰምተዋል። በዝርዝር እንመለከተዋለን። የፈረንሳይና ብሪታንያ ተዋጊ ጀቶች በሶሪያም ድብደባ መፈጸማቸው ሲነገር በአውሮፓም የአውሮፕላን በረራዎች ተሰርዘዋል። ግሪክ የአየር ክልሏን መዝጋቷ ይሰማል። ወደ ኋላ እንመለስበታለን። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በስልጣን ላይ ከ10 ዓመታት በላይ የቆዩት የ63 ዓመቱ ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎርስ ድንገት ካራካስ ከሚገኝ ምሽጋቸው ተይዘው በአሜሪካም ኒውዮርክ ግዙፍ እስር ቤት ገብተዋል። ፓፍ ዳዲና ሌሎች ታዋቂ ሰዎች ፍርዳቸውን ሲከታተሉ ታስረውበት ወደ ነበረው ወህኒ ቤት በቅርቡ የጤና አገልግሎት ኩባንያ ኃላፊን በመግደል መነጋገሪያ የሆነው ሊዩጂ ማንጂዌኒ ካለበት ክፍል አጠገብ ነው የታሰሩት ማዱሮ። የፕሬዝዳንቱ እገታና እስር ዛሬም የዓለም መገናኛ ብዙሃን ዋነኛ ርዕስ፣ የሀገራት ግንባር ቀደም ትኩረት ሆኖ ቀጥሏል። አዲስ ከተመረጡት የቬንዙዌላ ጊዜያዊ ፕሬዝዳንት እስከ ቻይናና ሌሎች ሀገሮች ማዱሮ እንዲለቀቁ ሲጠይቁ የአሜሪካንን እርምጃ በማወደስ ደስታቸውን የገለጹም አሉ። ካልጠነከርክ ሰላምህን ማረጋገጥ አትችልም ያሉት የመከላከያ ሚኒስትር ፒት ሄግሴት አሜሪካም ሰላሟን ለማረጋገጥ ከምትወስዳቸው ወሳኝ እርምጃዎች ጀርባ ደግሞ የፕሬዝዳንት ዶናልድ ትራምፕ ጥንካሬ መኖሩን ይገልጻሉ። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በበኩላቸው አሜሪካም በሕገወጥ አደንዛዥ እጽ አዘዋዋሪ ድርጅቶች ላይ እንጂ ቬንዙዌላ ላይ ጦርነት አልከፈተችም ብለዋል። ዛሬ አሜሪካም ከዚህ ሁሉ በፊት ለኒኮላስ ማዱሮ ወርቃማ አማራጮችን እንዳቀረበች የገለጹት ውጭ ጉዳይ ሚኒስትሩ ቢያንስ ከሳምንት በፊት ሀገር ለቀው መሄድ ይችሉ ነበር ብለዋል። አሁን ቬንዙዌላም ችግሮቿን እንድትፈታ የሚያስችል ዕድል ቀርቦላታል። እስከዚያው በሀገሪቱ ላይ የተጣለው የነዳጅ ወጪና ገቢ ክልከላ ባለበት ሲቀጥል በአደንዛዥ እጽ አመላላሽ ጀልባዎች ላይ አስፈላጊ ሆኖ ከተገኘም ይመታሉ፣ ተይዘው ይመረምራሉ በማለት አስገንዝበዋል። ቬንዙዌላን ስለ መቆጣጠር ለተነሳ ጥያቄ ውጭ ጉዳይ ሚኒስትሩ በሰጡት ምላሽ ለውጥ የሚጠበቅ ይሆናል፣ በጣም አስቸኳይና ቅድሚያ የምንሰጠው ግን የአሜሪካ ብሔራዊ ጥቅምን ነው ብለዋል። አሁን በቬንዙዌላ ወታደራዊና ፖሊስን የሚመሩ ሰዎች በግልጽ ከአደንዛዥ እጽ አዘዋዋሪ ድርጅቶች ጋር ተባባሪ መሆናቸውን ገልጸዋል ሚኒስትሩ። ይሄ ደግሞ ለአሜሪካም አደገኛ በመሆኑ በተቻለ መጠን ለማስተካከል ጥረት ይደረጋል ነው ያሉት። በቬንዙዌላ የተካሄደው ወረራ ሳይሆን ሕግ የማስከበር ዘመቻ እንደሆነ የገለጹት ሩቢዮ ማዱሮም በአሜሪካ ፌዴራል ምርመራ ቢሮ FBI ተይዘው መታሰራቸውን ጠቅሰዋል። ወረራም ጦርነትም አይደለም፣ ወደ አሜሪካም የሚደረግ የአደንዛዥ እጽ ፍልሰት ወይም ዝውውርን ለመከላከል የተካሄደ ጦርነት እንጂ። ውጭ ጉዳይ ሚኒስትሩ አሜሪካም በቀጣይ በምን ያህል መጠን በቬንዙዌላ ጣልቃ እንደምትገባ ፍንጭ ከመስጠታቸው ቀደም ሲል ፕሬዝዳንት ትራምፕ በደፈናው ቬንዙዌላን እንመራለን ማለታቸው ይታወሳል። ማዱሮን ተክተው ስልጣን የያዙት የ56 ዓመቷ ምክትል ፕሬዝዳንት ዴልሲ ሮድሪጎዝን የአሜሪካ መሪዎች ቢደግፉም ሴትየዋ ግን ዘመቻውን አጥብቀው ሲያወግዙ ተደምጠዋል። የማዱሮን መያዝ ሕገወጥና አረመኔያዊ እገታ ነው በማለት ካወገዙ በኋላም ማዱሮና ባለቤታቸው በአስቸኳይ እንዲፈቱ ጠይቀዋል። ኒኮላስ ማዱሮ የቬንዙዌላም ብቸኛ ፕሬዝዳንት ናቸው ብለዋል። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ግን በዛሬው መግለጫም አሜሪካም ከቀሪ የቬንዙዌላ መሪዎች ጋር ለመስራት ዝግጁ መሆኗን አረጋግጠዋል። በትክክል ከወሰኑና ከሰሩ አሜሪካም አብራቸው ትቆማለች፣ አለዚያም ሌሎች አማራጮችን ለመከተል ትገደዳለች ብለዋል። በቅርቡ የኖቤል ሰላም ሽልማት ያገኘችውን የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶን በተመለከተ ተጠይቀው አድናቆት እንዳላቸው ከመግለጽ ውጪ አሜሪካም ለመሪነት ትፈልጋቸው እንደሆነም በዝርዝር ከመናገር ተቆጥበዋል።
ማቻዶ ግን ቀደም ሲል ለዜና አውታሮች በሰጡት አስተያየት የማዱሮን መወገድ በመደገፍ ለቬንዙዌላ አዲስ ቀን መጥቷል ሲሉ ደስታቸውን ገልጸዋል። ኒኮላስ ማዱሮ የታሰሩበት የኒውዮርክ ወህኒ ቤት በሁከትና ብጥብጥ ቅሬታ ከሚቀርብባቸው የአሜሪካ እስር ቤቶች አንዱ ነው ይባላል። ይኸው የብሩክሊን የእስረኞች ማቆያ ማዕከል እንደ ፈረንጆቹ አቆጣጠር በ1990ዎቹ እንደተከፈተና በአብዛኛው ፍርዳቸውን የሚከታተሉ እስረኞች የሚቆዩበት እንደሆነ ይነገራል። በአሁኑ ወቅት 1300 እስረኞችን ሲይዝ በውንብድናና በአደንዛዥ ዕፅ ዝውውር ወንጀል የተከሰሱ ይበዙበታል ነው የተባለው። ሮበርት ኬሊና ፓፍ ዳዲን የመሳሰሉ ዝነኞችንም በመያዝ ይታወቃል። ኒኮላስ ማዱሮ በዚህ ወህኒ ቤት በመታሰር የመጀመሪያው ፕሬዝዳንት አይደሉም። የቀድሞው የሆንዱራስ ፕሬዝዳንት ኦርላንዶ ኤርናንዴዝ በመቶዎች የሚገመት ቶን ኮኬን ወደ አሜሪካ አስገብተዋል በሚል ተከሰው የታሰሩት እዚሁ ብሩክሊን ነበር ይባላል። በቅርቡ ደግሞ የሜክሲኮ ቀንደኛ የአደንዛዥ ዕፅ አመላላሽ የሚባለው ኢስማኤል ጋርሲያና በግድያ የተከሰሰው ሉዊጂ ማንጁዌኒ ታስረው ይገኛሉ። አሁን ኒኮላስ ማዱሮ ተቀላቅለዋል። ፕሬዝዳንቱ ከዚሁ ከአደንዛዥ ዕፅ ጋር በተገናኘ ክስ ይመሰረትባቸዋል ተብሎ ይጠበቃል። የፕሬዝዳንቱን መታገት በመቃወም ሀገሮች መግለጫ ማውጣት ቀጥለዋል። የቻይና ውጭ ጉዳይ ሚኒስቴር የአሜሪካ ድርጊት ዓለም አቀፍ ሕግ የሚጥስ እንደሆነ በመግለጽ ማዱሮ በአስቸኳይ እንዲለቀቁ ጠይቋል። ሰሜን ኮሪያም የማዱሮን መያዝ በሉዓላዊነት ላይ የተቃጣም አደገኛ ድርጊት ነው ሲል አውግዟል። የአሜሪካም የተለመደ ተግባር እንደሆነ የጠቀሰው የሰሜን ኮሪያ መንግስት በራሱ አመራር ጣልቃ እየገባች የተለያየ ተመሳሳይ ሙከራ ማድረጓን ገልጧል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካም በቬንዙዌላ የወሰደችውን ጠንካራ እርምጃም ሀገራቸው እንደምትደግፍ ገልጸዋል። ዛሬ በካቢኔ ስብሰባ ላይ በሰጡት አስተያየት ፕሬዝዳንት ዶናልድ ትራምፕ ለሰጡት ቆራጥ አመራርና ለፍትህ እንዲሁም ለነጻነት ለሚያደርጉት ጥረት አድናቆት ሰጥተዋል። የካቶሊክ ሊቀ ጳጳስ ፖፕ ሊዮ በበኩላቸው ባስተላለፉት መልእክት የቬንዙዌላ ነጻነት እንዲከበርና ጉዳት እንዳይደርስ አደራ ብለዋል። የአሜሪካም የቀድሞ ምክትል ፕሬዝዳንትና የዲሞክራቶች እጩ ካማላ ሃሪስ በቬንዙዌላ የተካሄደው ዘመቻ አሜሪካንን ሰላም ወይም ጠንካራ አያደርጋትም ሲሉ ተችተዋል። የኒኮላስ ማዱሮ አምባገነንና ጨካኝነት የዘመቻውን ሕገወጥ የመሆን እውነታ አይቀይረውም ብለዋል። እንዲህ አይነት ፊልሞች ከዚህ ቀደም አይተናል። አገዛዝ ለመለወጥ ወይም ለነዳጅ የተካሄዱ ጦርነቶች ብጥብጥ አስከትለው አሜሪካውያንን ዋጋ አስከፍለዋል። እናም የአሜሪካ ሕዝብ እንዲህ አይነት ድርጊት ፈጽሞ አይፈልግም። ውሸት ሰልችቶታል። ይሄ ዘመቻ ለአደንዛዥ ዕፅ ወይም ለዲሞክራሲ የተካሄደ አይደለም። ለነዳጅ ትራምፕ በቀጠናው ጎልተው የመውጣት ህልማቸውን እውን ለማድረግ የተወሰደ እርምጃ እንጂ ካማላ ሃሪስ እንዳሉት በቬንዙዌላ በተካሄደ ዘመቻ በጥቂቱ 150 የአሜሪካ የጦር አውሮፕላኖች መሳተፋቸው ይነገራል። ማምሻውን በተሰማ መረጃም የቬንዙዌላ ጦር ኃይል አዲስ ለተመረጡት የሽግግር ፕሬዝዳንት ታማኝነቱን በመግለጽ መግለጫ አውጥቷል። የሀገሪቱ መከላከያ ሚኒስትር ቭላዲሚር ፓድሪኖ በብሔራዊ ቴሌቪዥን ቀርበው በፕሬዝዳንት ማዱሮና ባለቤታቸው ላይ የተፈጸመውን የፈሪዎች ተግባር ያሉትን እገታም አጥብቀው አውግዘዋል። በዘመቻው በርካታም የማዱሮ ጸጥታ ቡድን አባላትና ሰላማዊ ሰዎች መገደላቸውን ይፋ አድርገዋል። በመላው አውሮፓም በተፈጠረ የግንኙነት ችግር በሺዎች የሚቆጠሩ በረራዎች መሰረዛቸው ተነገረ። ግሪክ የአየር ክልሏን ዘግታለች። ዛሬ ጠዋት በሬዲዮ መገናኛ ላይ በተፈጠረ ችግር በረራዎች ሲስተጓጎሉ በርካታ ሺዎች መንገደኛም እየተጉላላ መሆኑ ይሰማል። በግሪክ አቴንስ ብቻም ከ100 በላይ በረራዎች ሲስተጓጎሉ የሀገሪቱ መንግስት የአየር ክልሉን ሙሉ በሙሉ እንዲዘጋ አድርጓል። ከደብሊን፣ ከባርሴሎና፣ ከፓሪስና ከሌሎች ሀገራት ወደ አቴንስ የተጀመሩ በረራዎች ወደ መጡበት መመለሳቸው ይነገራል። በየቀኑ ከ600 በላይ በረራዎች የተሰረዙ ሲሆን ችግሩን ለመቅረፍ ጥረት እየተደረገ ነው ተብሏል።
የፈረንሳይና የብሪታንያ የጦር ጀቶች በሶሪያ ድብደባ መፈጸማቸው ተሰማ። ሀገሮቹ በሶሪያ የአይሲስ ቡድን ይጠቀምባቸዋል በተባለና ከምድር በታች በተከማቹ ጦር መሳሪያዎች ላይ ድብደባ መፈጸማቸው ታውቋል። በማዕከላዊ ሶሪያ በተራራማ ስፍራ ተቀብሯል የተባለ ከፍተኛ መጠን ያለው የፈንጂዎችና ሌሎች መሳሪያዎች ክምችት በደህንነት መረጃ ከተለየ በኋላ ነው ጥቃቱ የተፈጸመው ተብሏል። የሁለቱ ሀገራት ጀቶች በጦር መሳሪያ ክምችቱ ላይ መሬት ቆፍረው የሚገቡ ግዙፍ ቦምቦችን መጣላቸው ሲነገር ስለደረሰው ጉዳት እስካሁን ዝርዝር መረጃም አልተሰጠም። የጦር መሳሪያዎቹ በአካባቢው የሚንቀሳቀስ የአይሲስ ቡድን ለሽብር ዘመቻም የሚጠቀምባቸው ሳይሆኑ እንዳልቀረ ታምኖበታል። የመንግስታቱ ድርጅት በሶሪያና ኢራቅ እስከ 7000 የሚጠጉ የአይሲስ ተዋጊዎች መኖራቸውን ሲገልጽ በሀገሪቱ የሚንቀሳቀሱ ታጣቂዎችን ለማጥራት አዲሱ የሶሪያ መንግስት ከአውሮፓና ከአሜሪካም ድጋፍ መጠየቁ ይታወሳል። አሜሪካ በተመሳሳይ ሰሞኑን በሶሪያም የአይሲስ ይዞታዎች ላይ ከባድ ድብደባ መፈጸሟን የሀገሪቱ ባለስልጣናት ገልጸዋል።